አንድ ክርስቲያን ይጥፋ፣ አንድ ፈጣሪውን የሚፈራ ክርስቲያን ወይም ደግሞ አንድ ፈጣሪውን የሚፈራ ሙስሊም ወይም ደግሞ አንድ አምላኩን ቸሩን አምላኩን የሚያከብር የፈጣሪውን ትእዛዝ የሚፈጽም አንድ ትክክለኛ እውነተኛ ፓስተር ፕሮፌት ለኔም ያልከው በጠቅላላ ውሸት ነው። ኬንያ is civilized more than Ethiopia. How? ሙሴ ሰለሞን ትናንትና ያሸነፈውን ብር ሙሉ በሙሉ ለእርዳታ እንደሚሰጥ ተናግሯል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንዴት ናችሁ? ሰላማችሁ ብዝት ይበል። ከች ብያለሁ። ከች በኮረኮንች ይላል። እስኪ ወደ እነዚህ ርዕሰ ጉዳይ አሁን ቀንጨብ ያደረኩላችሁ ወደዛ ከመሄድ በፊት እስኪ ይህችን ቪዲዮ አይተን እንመለስ። ከመጣች በኋላ ምን ቢላ ቆንጆ ነው ይጂ አለቃ መጣ አለቃ ቦስ መጣ ዝም ብል መቼውን ስራ ስትሰሩ ማገኛችሁ ካሁን በኋላ አባርራለሁ ነግሬያለሁ። ልቤ ያመኛል መሮጥ አልችልም። አሁን አንዳንድ ምን ብዬ ልንገራችሁ? እኔ ራሴ መናገር አቃተኝ አሉ። አሁን የመጡ እምነት አንለው ምን ብቻ አንለው። አሁን ይሄ አይደለም የሚያስፈልገን። እኔ እንደኔ ረጋ ብለን ተረጋግተን አሁን እኮ የኑሮ ውድነት አለ፣ ጦርነቱም አለ። በጦርነቱ ምክንያት ደግሞ መጀመሪያ ያልኳችሁ የኑሮ ውድነቱ አለ። ብዙ ነገር እናፍቆናል። ዘመድ መጠያየቅ አልቻለም። ስለዚህ እንዲጠያየቅ ጸሎት ማድረግ፣ ተረጋግቶ ወደ እግዚአብሔር እንዲሰብሰብ አድርገ ጸሎት ብናስደርግ ዋይታው ብድግ ማለት እኔ የእምነቱ ባለቤቶችም ይህንን ነገር የሚደግፉት አይመስለኝም። ስለዚህ ነገር እንዴት አድርገን ሰከን እናድርገው ብለው ቢነጋገሩ ባይ ነኝ። እስኪ እንየው። ይህን የተሰማኝ ስሜት ተሰምቷችኋል? መደረጉ እኔ በራሳቸው ነው። ነፃ ፍቃድ አለ። በነፃ ፍቃድ ማድረግ ይችላሉ። ግን ጊዜው አይደለም። ጊዜው እንዲህ የሚያስብል አይደለም። ይህንን ደግሞ የገረመኝን ደግሞ እስኪ አይተን እንመለስ። መጀመሪያ ግን ወደዛ ከመሄዴ በፊት ፍቅሪሲዝም እዚህ የለም ኬንያ ነኝ ያለሁት ይላል። እስኪ ኢንተርቪውን ሰምተን እንምጣ። Tell me something that is different in Kenya that is not in Ethiopia. Yeah, Kenya is civilized more than Ethiopia. How? By administration. Ethiopian politics is idiots. Hey. Yeah, so idiot. I don't know. The government is so many. He work. Everything is a bad situation. Even if you don't work your religion, you can talk speech freely in politica. You cannot talk anything easily
when I go to a prison, everything is when you talk even a TikTok, every TikTok person go to prison. Ethiopia? Yeah, go to prison by this idiot government. I swear to God. So Ethiopian policy, everybody's, even a tribal. This government is a tribal. በት የቲክቶክ ቪዲዮ ላይ ኮሜንት ተሰጥተው ነበረ። ኮሜንቶቹ የሚገፋፉት ናቸው። ይህ ሰው የሚቆም አይመስለኝም። ግን ነገ ከነገ ወዲያ ይዞርብናል በእንቁላሌ ይላል። ደግሞ ወደዚህኛው እንምጣ። ዘና ፈታ የሚያደርግ ነው እንግዲህ አንዳንዱ እና እነዚህን ያው ብትቃወሙ እኛንም አይወክልም ብትሉ ብዬ ያመጣሁት ነው። እስኪ እንሹፈው። እኔ እግዚአብሔር ልጄን አመጣው አለ አሻግር ያለው አለ ማካድን ኮርሶላ ዲበርታ ካልብሩስ አሙን ታልባኔሳኒ ከባሃንታ ያለው ኪዳን የተሰራ ድግምቱ ፈርሷል። አልቃ የገባ የተኛው ጨለማ በኢየሱስም ወጥቷል። አረብ ሀገር ነው ያለችው ወይ ኢትዮጵያ ወይ ኦሮሚያ ክልል ነው ያለችው? አሁን እሷ ያለችው ኢትዮጵያ ናት። ኢትዮጵያ ነው ያለችው። ወደ አንተ ለማምጣት ነው። አዎ እግዚአብሔር አምላክ አለ። አሁን እሷ ራሱ እዛ በሚጨናነቅበት ሁኔታ ነው ያለችው። ብዙ ጊዜ ያንተ ልብ የሚወርደው ስለ ቤተሰብ ብቻ አይደለም፣ በእሷ ጉዳይና በተለይ በእናት ጉዳይ ላይ ነው። በጣም ጌታ እግዚአብሔር ምስክር ነው። በሁለታችሁ እጅ ላይ እንደ ወርቅ የሚመስል ቀለበት ሲገባ አይቻል። ምንድነው ስላለ አሁን ኪዳናችሁን ላጸናላችሁ መጥቻለሁ። አጸናለሁ አለ እግዚአብሔር። አሜን። የስ ሁለታችሁ ጌታ አመስግኑ፣ ጸልዩ። አሜን። እሺ ጌታ እግዚአብሔር ይባርክና ማግኘት ትችላለህ፣ ዘር መዝራት ትችላለህ። እሺ በደስታ ነው ምዘራው፣ በደስታ ዘራለው። እኔ ቴስቲሞኒ ያለኝ አሁን እግዚአብሔር ከተናገረው ራሱ ለምስክርነት ታንኪ አመሰግናለሁ። ስለ ትዳር የተነገረኝ ነገር አለ። አሁን እንደምንጋባ እግዚአብሔር እንደሚያሳካው ፍቃዱ እንደሆነ ያወራኝ ነገር አለን። ፕሮፌት ለኔም ያልከው በጠቅላላ ውሸት ነው። እግዚአብሔር ምሕረት ያድርግልህ። አታጭበርብር፣ በእግዚአብሔር ስም አትነግድ። ንስሐ ግባ። እሺ ወዳጄ ንስሐ ግባ። እግዚአብሔር ምሕረት ያድርግልህ ወዳጄ። ተመለስ። የእውነት አዋጣህም ይሄ መንገድ። በንስሐ ተመለስ። ተው፣ ይቅርብህ ይህንን ነገር። ኦኬ። እግዚአብሔር ምሕረት ያድርግልህ። ውሸት ነው ያወራኸኝ። እግዚአብሔር አላለ፣ መንፈስ ቅዱስ አላወራህም እንደዚህ። ይህ ጓደኛም የለኝም ትዳርም የለኝም ምናምን አንድ ትሆናላችሁ ምናምን። ንስሐ ግባ። እሺ ወዳጄ ንስሐ ግባ። እግዚአብሔር ምሕረት ያድርግልህ። አሉ የሚያጭበረብሩ ከዚህም የባሰ። ይሄ በቃ ያው ዘር ዝራ ብሎ ምክርን የመከረው፣ ሌሎቹ ግን የሚያጭበረብሩ ገንዘብ ሁሉ የሚወስዱ አሉ። ከነሱ ተጠበቁ መልእክታችን ነው። አሁን ደግሞ የሚሄደው አታምጣት ብላችሁኛል፣ ግን ምንም ማድረግ አልችልም። እያታገልኩ ነው። አትምጣ እያልኩ ነው። ሰርካለምን ይዣት መጥቻለሁ። ሰርካለም እንግዲህ አሁን ደግሞ ሁሉንም እምነቶች ትጠራለች፣ አገልጋዮቹን ትጠራለች፣ መንግስትን ትጠራለች። እውነተኛ ጠፋ እያለች እያለቀሰች ነው። እሷንም ሰምተን እንመለስ። ኢትዮጵያውያን ስሙኝማ፣ አንድ ክርስቲያን ይጥፋ፣ አንድ ፈጣሪውን የሚፈራ ክርስቲያን ወይም ደግሞ አንድ ፈጣሪውን የሚፈራ ሙስሊም ወይም ደግሞ
አንድ አምላኩን ቸሩን አምላኩን የሚያከብር የፈጣሪውን ትእዛዝ የሚፈጽም አንድ ትክክለኛ እውነተኛ ፓስተር ወይም ደግሞ ሕፃናትንና እናትን የሚያከብር እውነተኛ ዳኛ ወይም ደግሞ እውነተኛ ባለስልጣን ትክክለኛ የሆነ ፈራጅ ዳኛ ባለስልጣን እንዴት አጣው? ወደ ዋናውና ወደ መጨረሻው ሲሄድ በቲክቶክ ላይ የምናውቀው ዝነኛው ምንጮቹ ሁሉ ታማኝ ነው የሚባሉት ሙሴ ሰለሞን እናገኛለን። ሙሴ ሰለሞን ምን ሆነ? አሁን ደግሞ እንደሚታወቀው የቲክቶክ አዋርድ አለ። እዛ ላይ እንግዲህ ሁሉም ቦት እያሰባሰቡ ነው ያሉት። ከነዛም ውስጥ አንዱ ሙሴ ሰለሞን ነው። ከዚህ በፊት ከአንዴም ሁለቴ ተሸልሟል። ዜና የሚያቀርባቸው ዜናዎች ታማኝ ናቸው በሚል የሚገራርም ነው። እኔም ሰምቼዋለሁ። አሁን ግን የተሰማው ጠዋት ላይ የሰማሁት ወሬ ሙሴ ሰለሞን ያው ለምስክር እንኳን የሚበቁ ብዙ ስራዎችን የሰራ ነው ማየት እንችላለን። እዚህ ሙሴ ሰለሞን ኮንቴንት ክሬተር ነው። ዜና ከሆነ ጊዜ በኋላ የሆነ ሜንስትሪም ሚዲያ ከሱ ጋር ኮምፒት ማድረግ ይከብደዋል። አዎ አይችልም እንዴ? አይችልም። ይቅርታ አግለኝና ተመስክሮለታል። እንደገና ሽልማቱን ይዞ አይተናል። ሳሸንፍ ብሎ አሸንፎ ብር ሙሉ በሙሉ ለእርዳታ እንደሚሰጥ ተናግሯል። በተናገረው መሰረት ግማሹን ብር ለመቄዶንያና ለወንድም ካሊድ እርዳታ ድርጅት ሰጣለሁ ብሏል። ግማሹን ደግሞ በወሎ በረሃብ ለተጎዱ ወገኖቻችን እንደሚያደርስ ተናግሯል። ዛሬ የሰማነው መረጃ ትንሽ ያሳዝናል። ሙሴ ሰለሞን ታስሯል የሚል ዜና ሰማን። ጉርሻ ነው እንግዲህ ይህንን ያቀበለን። በፌስቡክ ገጹ ላይ ሙሴ ሰለሞን ታስሯል፣ ጠበቃውም በምንና በምን ምክንያት እንደሆነ ወደፊት እናሳውቃለን ብሏል። እኛም ይህንን ነገር ወደ እናንተ እንላለን። ጉዳዩን በደንብ አድርገን ካየን በኋላ በዚህ ምክንያት ነው። ግን አሁን የሰማነው ነገር መታሰሩን ነው። በምን ምክንያት እንደታሰረ ግን መረጃውን አላቀበሉንም። ልክ ሲያቀብሉን ወደ እናንተ ደግሞ እኛ ፓስ እናደርጋለን ማለት ነው። ይህንን ይመስላል። ውድ አድማጭ ተመልካቾቼ ይመቻችሁ። ያቀረብኩላችሁ ጠቅላላ እንድትማሩበት ነው። ከወደዳችሁት በሳቃችሁበትም ስቀናል፣ ባዘናችሁበትም አዝነናል፣ መረጃውንም ወደኗል የምትሉ ከሆነ ኮሜንት ላይ ጻፍ አድርጉልን። የክራር ሚዲያ ነው። ክራር ሚዲያ የእናንተ ሚዲያ ነው። በጣም እየተሯሯጥን ነው። በነገራችን ላይ አንድ አጫጭር ተከታታይ ድራማ ጀምሬያለሁ። ዘወትር ለማቅረብ ነው የፈለኩት። እንግዲህ ትላንትና ያቀረብኩት አንድ ድራማ ነበረ፣ ምስኪኑ ሌባ። እሱን ሾፍ አድርጉትና እንለያያለን። ሁሌ እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድላት። ሰላም ሁኑልኝ። ይመቻችሁ።